ዛሬ ላይ በድጋሚ ተማሪ በሆነና ምንም ገንዘብ አይኖረኝ ምንም ኤክስፒሪየንስ ባይኖረኝ ከዛ በተጨማሪ ምንም አይነት ኮኔክሽን ባይኖረኝ ልክ እነዚህ ኢንተርኔት ላይ የምንመለከታቸው ኢዚ መኒ ገንዘብ የምናሳድድባቸው ክሪፕቶ ፎሬክስ ትሬዲንግ እና የመሳሰሉትን ኦንላይን ትሬንዶች በማሳደድ ጊዜን አላባክንም። ከነሱ ይልቅ ሪያሊስቲክ የሆኑና ዛሬውኑ ገንዘብ ልሰራባቸው የምችላቸው ዛሬ ገንዘብ ከመስራት ባለፈ ደግሞ የወደፊት ኬሪየርን ቢልድ ሊያደርጉልኝ ይችላሉ የማስባቸውን ሳይድ ሃስል የማገኝባቸውን ስኪሎች ቢልድ በማድረግ ሪል ታይም ገንዘብ ለማግኘት ነው የምሞክረው። ከነሱ ይልቅ ሪያሊስቲክ የሆነ ዛሬ ገንዘብ የማገኝባቸውን እንዲሁም ደግሞ ዛሬ ገንዘብ ከማግኘት ባለፈ የወደፊት ኬሪየርን ቢልድ ያደርጉልኛል በማስባቸውን ትክክለኛ የሆኑ ሳይድ ሃስሎች ነው የሚጀምረው። ስለዚህ በዛሬው ቪዲዮ ኤግዛክትሊ እንዴት እንደማደርገው አንድ ባንድ ብሬክዳውን እያደረኩ አሳያችኋለሁ። አብራችሁ ይቆዩ። ሰላም እንዴት አላችሁ? ለማታውቁ ሰዎች ለአምላክ እባላለሁ። አውራቅ ቢዝነስ ግሩፕ በሚል ስም ሁለት የተለያዩ ቢዝነሶችን እንዲሁም ከ8 በላይ ሰዎችን ይዘን ቲም አፕ አድርገን እየሰራን እንገኛለን። በዛሬው ቪዲዮም የምናወራው እንደ ተማሪ ሆነን የምንሰራቸውን ሳይድ ሃስሎች ነው። የኔን ፓስት ኤክስፒሪየንስ ነግራችሁ የመጀመሪያውን ትንሽ የምትባል ሳንቲም ማግኘት የጀመርኩት የ12ኛ ክፍል ተማሪ ሆኜ የዛሬ 6 ዓመት አካባቢ ማለት ነው። በወቅቱ ስራ የጀመርኩት እኔ የሴል ስራዎችን ለሰዎች እሰራ ነበር። አዝ አ ጊፍት ብዙ ሰዎች የሴል ስራዎችን ኦርደር ያደርጉኝ ነበርና ላይክ በጣም ረጅም ጊዜ ዩኒቨርሲቲ እስከመመረቅ ድረስ ስሰራ የቆየሁት አንድ የመጀመሪያው ሳይድ ኢንካም ወይም ደግሞ ሀሰል አደረግበት የነበረው መንገድ ሴል ስራ ነበረ። ከዛም ውጭ ሎካል ድሮፕ ሺፒንግ ወይም ደግሞ ሎካሊ ጂጂ ኢትዮጵያ ላይ ፌስቡክ ማርኬት ፕሌስ ላይ የመሳሰሉት ላይ ደግሞ ማቴሪያሎችን የተለያዩ የስዕል እቃዎችን እንዲሁም ሌሎች እቃዎችን በመሸጥ ሪሴል በማድረግ ገንዘብ ለማግኘት ስሞክር ነበረ። ከዛ በኋላም የዩኒቨርሲቲ ተማሪ ያለው ፎሬክስ ትሬዲንግን፣ ኮንቴንት ክሬሽን፣ ፌስቡክ አድቨርታይዝመንትን ያልሞከርኩት የቢዝነስ ወይም ደግሞ የሳይድ ሃስል አይነት የለም። ስለዚህ በወቅቱ በትክክል ገንዘብ ያገኘሁባቸው ሳይድ ሃስል ስኪሎች አሉ። በተቃራኒው ደግሞ ዝም ብዬ ጊዜን ያባከንኩባቸውና ኢነርጂን የጨረስኩባቸው ሳይድ ኢንካም መንገዶች አሉ። ስለዚህ እነሱን እያንዳንዱን ብሬክዳውን እያደረግን እንመለከታለን ማለት ነው። አብራችን ቆዩ። በቀጥታ እያንዳንዱን ሳይድ ሃስል ሊስት ዳውን እያደረግን ከመነጋገራችን በፊት አብዛኛው ተማሪ እኔንም ጨምሮ የምንሳሳተውን ነገር ልንገራችሁ። እሱ ምንድነው? ብዙዎቻችን የምንጠይቀው የትኛው ነው ከፍተኛ ገንዘብ የሚያስገኝልኝ ወይም ደግሞ የትኛው ነው ኢዚ መኒ የሚያስገኝልኝ? አሁን ብዙ ጊዜ በጣም ብዙ ሰው የሚሸወደው ስፔሻሊ እንደ ተማሪ ኢዚ መኒ እንፈልጋለን። የሆነች ትንሽዬ ነገር አድርገን ትልቅ ብር ማግኘት እንፈልጋለን እና ብዙ ጊዜ የምንጠይቀው የትኛው ነው የበለጠ ገንዘብ ሊያስገኝልኝ የሚችለው ወይም ደግሞ ኢዚ መኒ ሊያስገኝልኝ የሚችለው ነው። ያንን ጥያቄ እየጠየቃችሁ ከሆነ በጣም ተሳስታችኋል። ትክክል ያልሆነ አካሄድ ነው። ለምሳሌ ሪሰንትሊ ኤርድሮፕ እና የመሳሰሉት ነገሮች የመጡ ጊዜ ኤቭሪዋን ወደዛ ነገር ተስቦ ነበረ። ነገር ግን ህይወታቸው የምር ተቀይሯል ብላችሁ ጠይቁ፣ ምንም አልተቀየረም። እንደውም ትራፕ ነው ያደረገው አብዛኛውን ሰው። ያ የሆነበት ምክንያት ምንድነው? አብዛኞቻችን ኢዚ መኒ እና ደሞስት በቃ ብዙ ገንዘብ የሚያገኝልን የትኛው ነው ብለን ስለምንጠይቅ ነው። ትክክለኛው ጥያቄ መሆን ያለበት ግን ሞር ቫልዩብል የሚያደርገኝ የትኛው ነው? ኦፍ ኮርስ ገንዘቡን እንፈልጋለን፣ ነገር ግን ገንዘብ የሚከተለው ደግሞ ቫልዩን ነው። ስለዚህ የትኛው ነው እኔን ሞር ቫልዩብል የሚያደርገኝ? ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ቫልዩብል ሆነን እስከተገኘን ድረስ ገንዘቡ ከኛ አይርቅም ወይም ደግሞ መምጣቱ አይቀርም። ስለዚህ ሞር የትኛው ነው እኔን ቫልዩብል የሚያደርገኝ? የመጀመሪያውና ሁላችንም ልንጠይቀው የሚገባው ጥያቄ ይሄኛው ነው። ያ ማለት ደግሞ አንድ ቫልዩብል የሚያደርገን ስኪል ያስፈልገናል ማለት ነው። ምክንያቱም ገንዘብ ቫልዩን የሚከተል ከሆነ ደግሞ ቫልዩብል የሚያደርገን ደግሞ የሆነ አይነት ታንጅብል የሆነ ስኪል ሊኖረን ይገባል። እሱን ነገር እንድትይዙልኝ ይፈልጋለሁ። ስለዚህ ወደ መጀመሪያው እናልፋለን። የመጀመሪያው ዛሬውኑ እኔ ተማሪ በሆን ከመጀመሪያቸው ሳይድ ሃስሎች መካከል በሶፍት ስኪሎች ላይ ፍሪላንስ ማድረግ። ያ ማለት ምን ማለት ነው? ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ኮፒራይቲንግ፣ ሶሻል ሚዲያ ማኔጅመንት፣ ፌስቡክ አድቨርታይዝመንት እነዚህ እንደጠቀስኳችሁ ላይ ፍሪላንሲንግ እጀምራለሁ። ላይክ አብዛኛው ሰው ኢንተርኔት ላይ እንዳሉት ሰዎች ፎሬክስ ትሬዲንግ፣ ክሪፕቶ ወይም የመሳሰሉት ኢዚ መኒ የሚመስሉ ነገሮችን በማሳደድ ጊዜና ገንዘቤን አላባከንም። እነዚህ ነገሮች ኢንቨስትመንት ናቸው፣ መነሻ ነገር ይፈልጋሉ፣ ብዙ ሃስል አለባቸው። እንደ ተማሪ ያለን ደግሞ ምንድነው ትርፍ ጊዜና መጠቀም የምንችለው ስኪል ነው። ስለዚህ እነዚህን ስኪሎች ነው የማዳብረው። ሜንሽን ባረኩላችሁ መሰረት የመጀመሪያ የሚሆነው ግራፊክ ዲዛይኒንግ ስኪሉን እማራለሁ። ያንን ሰርቪስ ለሚፈልጉ ሰዎች ዴሊቨር አደርጋለሁ። ያ ምንድነው? ሎጎ ዲዛይኒንግ ሊሆን ይችላል፣ ብራንዲንግ ሊሆን ይችላል፣ ተምኔል ዲዛይን። በዚህ ዘርፍ ላይ የማይፈልግ ሰዎች የሉም። ማለት እኔ ፐርሰናሊ ከ11ኛ ክፍል ተማሪዎች ጀምሮ እስከ ትልልቅ ፕሮፌሽናሎች ድረስ በተምኔል ዲዛይን ሰርቻለሁ በዚህ ዩቲዩብ ቆይታዬ ብቻ እንኳን። ያ ማለት ነው ምንም የተለየ እውቀቱ የተለየ ችሎታ ሳያስፈልጋችሁ ባላችሁ ጥቂት ስኪል ብቻ ገንዘብ ማግኘት መጀመር ትችላላችሁ። ሁለተኛው የፍሪላንሲንግ ስኪል ደግሞ ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ላይ አሁን ኮንቴንት ኢዝ ኪንግ የሚባልበት ኤቭሪዋን ኮንቴንት ክሬሽን ላይ ያለበት ጊዜ ላይ ነው የምንገኘው። ስለዚህ ከትንሽ ቢዝነስ ሶሎ ክሬተሮች ሌሎችም ትልልቅ ቢዝነሶች ሁሉ ቪዲዮ ኤዲተሮችን ይፈልጋሉ። ስለዚህ ከዩኒቨርሲቲ ዶርማችሁ ሆናችሁ የተለያየ የቪዲዮ ኤዲቲንግ ሰርቪስ እያቀረባችሁ መስራት ትችላላችሁ። በዚህም
ካሽ ማግኘት ትችላላችሁ። ሶስተኛው የፍሪላንሲንግ ስኪል ደግሞ ኮፒራይቲንግ ነው። ኮፒራይቲንግ ሲባል እኔም ላለፉት ኦልሞስት 2 ዓመታት የሰራሁበት ስራ ነው። ተቀጥሬም ለራሴ የሰራሁበት ስራ ነው ኮፒራይቲንግ። ከምን መጀመር እንችላለን ሲባል ከሶሻል ሚዲያ ኮፒ ጀምራችሁ የቢልቦርድ፣ የዌብሳይት፣ የሌሎችም የተለያዩ የማስታወቂያ ጽሁፎችን በማዘጋጀት ካሽ ማግኘት ትችላላችሁ። ይህንን በጣም ሲሊ በሚባል ከትንሹ ጀምሮ ስነግራችሁ ለምሳሌ የቲክቶክ ስክሪፕቶችን ፐር ቪዲዮ ለምሳሌ 500 ብር 1000 ብር በመጻፍ ገንዘብ ማግኘት ይቻላል። ያንን የሚያደርጉ በጣም ብዙ ሰዎችን ስለማውቅ ነው ይህንን የምነግራችሁ። እኔም ፐርሰናሊ ዴሊቨሪ እያደረኩ ለረጅም ጊዜ የሰራሁት ስራ ነው which is copywriting። አራተኛው የፍሪላንሲንግ ስኪል ደግሞ ሶሻል ሚዲያ ማኔጅመንት ነው። ሶሻል ሚዲያ ማኔጅመንት ብዙዎቻችሁ እንደምታውቁትም እኔ ፕሮፌሽናል ስራዬን ስጀምር የጀመርኩበት አንድ ስኪል ቢኖር ሶሻል ሚዲያ ማኔጅመንት ነው። ከዩኒቨርሲቲ ዶርም ሆኜ ነው ስሰራ የነበረው። ስለዚህ ያላችሁን ስልክ ወይም ኮምፒውተርና ኢንተርኔት ተጠቅማችሁ ክላይንቶችን ካገኛችሁ ካላችሁበት ቦታ ሆናችሁ ልትሰሩት የምትችሉት ቆንጆ ስራ ነው። ስለዚህ ብዙ ድርጅቶች፣ ግለሰቦች፣ የተለያዩ ተቋማቶች አሉ ሶሻል ሚዲያቸው ሃንድል እንዲደረግላቸው የሚፈልጉ ሰዎች አሉ። ይህንን እንደ ሰርቪስ ይዛችሁ በትርፍ ጊዜያችሁ በመስራት ገንዘብ ማግኘት ትችላላችሁ። እንዲሁም በአምስተኛነት ሪኮመንድ የማደርጋችሁ የፍሪላንሲንግ ስኪል ደግሞ ፔድ አድቨርታይዝመንት ነው። ፔድ አድቨርታይዝመንት ሲባል ማስተር ካርድ ወይም ቪዛ ካርድ ካላችሁ እና ፕላትፎርሙ እንዴት እንደሚሰራ ካወቃችሁ አለቀ። ምንም ታምር አያስፈልገውም። እኔ አስታውሳለሁ ሳምንት ነበር የተማርኩት። ማስተር ካርድ አገኘው፣ ሳምንት ትሬን አደረኩ። ከዛ በኋላ ላይክ ክላይንቶችን ማስተዳደር ነው የጀመርኩት እና ሶሻል ሚዲያ ማርኬቲንግ ወደ ዲጂታል ማርኬቲንግ ከመግባቴ በፊት ሀብዬ ስራ የጀመርኩበት አንደኛው ስራ ቢኖር ፔድ አድቨርታይዝመንት ነው። በዚህ ግራፊክ ዲዛይን አደርጋለሁ። ከዛ ያንን ደግሞ ወስጄ ቡስት በማድረግ ካምፔን በማድረግ ፔድ አድ ሰርቪስ ለክላይንቶች ዴሊቨር አደረግ ነበርና ቆንጆ የሚባል ገንዘብ አገኝ ነበር እውነት ስነግራችሁ። ስለዚህ ያንን ሰርቪስ ማቅረብ ትችላላችሁ። ምንድነው የሚጠይቃችሁ? በስልክም በኮምፒውተር መሰራት ይችላል። ፌስቡክ አድቨርታይዝመንት በጣም ቀላል ነው። ከእናንተ የሚጠበቅባችሁ ፔመንት አድሬሱን ማግኘት፣ ከዛ በተጨማሪ ፕላትፎርሙ እንዴት ራን እንደሚያደርግ ማወቅና ክላይንቶችን ማግኘት ነው። ይህንን ማድረግ ከቻላችሁ ገንዘብ ማታገኙበት ሪዝን ምንም የለም። በፍሪላንሲንግ ከምትሰሯቸው ሳይድ ሀስሎች በተጨማሪ ደግሞ በሁለተኛነት ሪኮመንድ የማደርጋችሁ ኦንላይን ላይ ሎካል የምታገኟቸውን ፕሮዳክቶች ሪሴል ማድረግ ነው። ይህንን እኔም ሰርቼው እንደነበረ ነግራችኋለሁ። ለምሳሌ ጂጂ ኢትዮጵያ ሊሆን ይችላል፣ ፌስቡክ ማርኬት ፕሌስ፣ ሌሎችም ፕላትፎርሞች አሉ። እነዛ ላይ ሊስት በማድረግ ዋናውን ሪሶርሱ ለምሳሌ ከመርካቶ ሊሆን ይችላል ወይ ከሆነ ቦታ ካከፋፋያችሁ እነዛን ፕሮዳክቶች በመረከብ ኦንላይን ሴል በማድረግ ገንዘብ ማግኘት ትችላላችሁ። ይህንን ስላችሁ ግዴታ የሆነ ከባድ መነሻ ካፒታል ሊያስፈልጋችሁ ይችላል። ኦፍ ኮርስ የተወሰነ ሊያስፈልጋችሁ ይችላል። ለምሳሌ መጀመሪያ ትንሽ እቃዎች የምትገዙበት የሆነ አይነት ብር ሊያስፈልጋችሁ ይችላል፣ ግን ግዴታ አይደለም። እንደዛ ደግሞ ሁልጊዜ እንደዛ አይደለም የሚጀመረው። በደንብ አከፋፋዮቹ ጋር ስምምነት ካደረጋችሁና ካመኑባችሁ እነሱ እቃውን በነፃ ሊሰጧችሁ ፈቃደኛ ናቸው። እኛ ይህንን ስላደረግነው ነው የምነግራችሁ። ስለዚህ በደንብ ካሳመናችሁና ስራውን ለመስራት ሬዲ ከሆናችሁ ቼኑን መቀላቀል ነው። ላይክ ካከፋፋዩ ተወስዳላችሁ፣ ፕሮዳክቶችን ላውንች ታደርጋላችሁ ወይም ፐብሊሽ ታደርጋላችሁ እነዛ ፕላትፎርሞች ላይ ዳን ኦዲየንስ ሲደውልላችሁ ወይም ከስተመር ሲደውልላችሁ ያንን ነገር ወስዳችሁ ዴሊቨር ማድረግ ነው። ስለዚህ በትርፍ ጊዜያችሁ ይሄ ሌላኛው ገንዘብ ማግኘት የምትችሉበት መንገድ ነው፣ ኦንላይን ፕሮዳክቶችን ሪሴል ማድረግ። ሶስተኛው በሳይድ ሀሰል ገንዘብ ለማግኘት እየሞከርኩ ከዩኒቨርሲቲ ወይም ደግሞ ከትምህርት ቤቴ መውጣት አልፈልግም፣ ከቤት መውጣት አልፈልግም ብል የምሞክረው የሳይድ ሀሰል ነው። እሱ ምንድነው? የሊንክዲን ጎስት ራይቲንግ። ጎስት ራይቲንግ ማለት ብዙ ጊዜ ሜንሽን አድርጌዋለሁ። ምናልባት ግን ለማታውቁት ሰዎች ጎስት ራይቲንግ ማለት ጎስት ራይተር የሚባለው ኮንሴፕት ከሆነ ሰው ጀርባ የሚጽፍለት ሰው አለ እንደማለት ነው። ዩዥሊ የተጀመረው በሙዚቀኞች ነው። ለምሳሌ ሙዚቀኞች በፊት ኤቭሪዋን ራሱ ሙዚቃ ደራሲ፣ ራሱ ገጣሚ ምናምን ነበር የሚጀመረው። ገጣሚዎች ሲመጡ ላይ ግጥም የሚጽፉ ሰዎች ሲመጡ ገሌኮ ጎስት ራይተር አለው የሚል ኮንሴፕት የመጣው ከዛ ነው። ዋናው ዓላማው ግን ምንድነው? ከሆነ ሰው ጀርባ ሆነን እሱ እንደጻፈው አድርገን መጻፍ መቻል ነው። ስለዚህ ቤዚክሊ የኮፒራይቲንግ አካል ነው። ግን ጎስት ራይቲንግ ተብሎ ለትልልቅ ፋውንደሮች፣ ኮች ለሚያደርጉ ሰዎች፣ ክሬተሮች፣ ለትልልቅ ሰዎች ዴሊቨር የሚደረግ ስራ ነው። ለምሳሌ ምንድነው ሀሳቡ? አሁን ትልልቅ ቢዝነስ ኦነሮች፣ የተለያየ ስራ ያላቸው ሰዎች፣ ትልልቅ ፕሮፌሽናሎች ያንን ስራ እየሰሩ አት ዘ ሴም ታይም ሶሻል ሚዲያ ላይ ደግሞ አክቲቭ መሆን ይፈልጋሉ፣ ግን ጊዜ የላቸው። ስለዚህ ሁለቱን ለማጣጣም ምን ያደርጋሉ? ጎስት ራይተሮችን ሃየር ያደርጋሉ። ዋናው ዓላማው ምንድነው? እነዛ ጎስት ራይተሮች እነሱን በደንብ ያጠኗቸዋል፣ ምን አይነት ቃላት እንደሚጠቀሙ፣ ምን አይነት ቢሄቪየር እንዳላቸው ኤቭሪቲንግ ያጠኑና ምን ያደርጋሉ? ሚሚክ ያደርጋሉ። ያ ሰው እንደጻፈው አድርገው ዴሊቨር ያደርጋሉ ማለት ነው። ስለዚህ ጎስት ራይቲንግ ሰርቪስ በጣም ቀላል ነው። ላይክ የምታውቋቸውን ክሬተሮች፣ የምታውቋቸውን የቢዝነስ ኦነሮች በደንብ አድሬስ ማድረግ መቻል ነው። በጣም ብዙ ሰዎችን አድሬስ ማድረግ ከቻላችሁና የምር ካሳመናችኋቸው ይህንን ስራ ሴኪዩር ማድረግ ትችላላችሁ። ከእናንተ የሚጠበቀው ሚሚክ ማድረግ ነው። አሁን ደግሞ ኤአይ አለ። ስለዚህ ፕሮምፕት ኢንጂነሪንጋችሁ ላይ በደንብ መጠበብ ነው። ያንን ማድረግ ከቻላችሁና እነዛን ሰዎች ማግኘት ከቻላችሁ የትም ሳትወጡ ሊንክድኢን ላይ፣ ኤክስ ላይ፣ ኢንስታግራም ላይ የመሳሰሉት ላይ ይህንን አገልግሎት እንደ አንድ ሰርቪስ ይዛችሁ ማቅረብ ትችላላችሁ። አራተኛው ሳይድ ሀስል ደግሞ ጎበዝ ተማሪዎች ከሆናችሁ ነው።
ቴክኒካሊ ግዴታ በጣም ጎበዝ ተማሪዎች መሆን ላይ ተጠበቅባችሁ ይችላል። እሱ ምንድነው ቲዩተር መስጠት፣ በተለይ ደግሞ ኦንላይን ቲዩተሪንግ መስጠት። እንደ ተማሪ በተለይ እኔ አዲስ አበባ ዩኒቨርሲቲ ስለጨረስኩ በዙሪያዬ በጣም ብዙ ተማሪዎች የማስጠናት አገልግሎት ይሰጡ ነበር። ምክንያቱም ታች ክላስ እያሉ ለምሳሌ ማትስ ላይ እንግሊሽ ላይ ወይም የሆነ ሳብጀክት ላይ ጎበዝ የነበሩበትን ያዩና ያንን ሰርቪስ ለትንንሽ ተማሪዎች ማቅረብ ነው። በቃ ላይክ በሳምንት ለምሳሌ ለ2 ሰዓት ለ3 ሰዓት ሊሆን ይችላል ዴሊቨር የምታደርጉት፣ ግን ፐር ሃወር እስከ 1000 ብር የሚከፈላቸው ተማሪዎች አስታውሳለሁ። ያ ማለት ኢማጂን ምን ያክል ብር እንደሚያገኙ። ስለዚህ በጣም ብዙ ኤጀንሲዎች አሉ ይህንን የቱቶሪንግ ሰርቪስ የሚያቀርቡ። እነሱ ጋር ሬጅስተር ታደርጋላችሁ፣ ተማሪዎች ያገናኟቸዋል። ከዛ በሚሰጣችሁ ጊዜ እየሄዳችሁ የቱቶር አገልግሎት መስጠት ነው። ግን ሞር እኔ ተማሪ ነኝ ካለሁበት ቦታ ነው ምናምን የምትሉ ከሆነ ደግሞ ኦንላይን ይህን ስራ የሚሰሩ ኤጀንሲዎች ጋር በመቀላቀል መጀመር ትችላላችሁ። አምስተኛው ሳይድ ሀስል ደግሞ ሞር ኦፍ ኮንቴንት ክሬሽን ላይ ጎበዝ ለሆናችሁ ሰዎች ነው። ይህ ምንድነው? አክቹዋሊ ራሱን ችሎ ኮንቴንት ክሬሽን ሊሆን ይችላል። ግን ኮንቴንት ክሬሽን በሚል በደንብ ብዙ ነገሮች ስላሉት ለምሳሌ እያንዳንዱ ስኪል መማር፣ የራሳችሁን ማውጣት፣ ብዙ ነገሮች አሉ ኮንቴንት ክሬሽን። ነገር ግን ወዲያውኑ ገንዘብ ለማግኘት እና እንደ ሳይድ ሀስል ቶሎ ገንዘብ ለማግኘት የተሻለ ነው ብዬ ሪኮመንድ የማደርገው እና ብዙ ዲማንድ አለ ብዬ የማስበው ኮንቴንት ሪፐርፐዝ ማድረግ መቻል ነው። ይህንን ስላችሁ ትልልቅ ክሬተሮች አሁንም ላይክ ዩቲዩብ ላይ ያሉ ሰዎች፣ ፖድካስት የሚሰሩ ሰዎች፣ ብዙ ክሬት የሚያደርጉ ኮንቴንት ክሬት የሚያደርጉ ሰዎች ምን ይፈልጋሉ? ሪፐርፐዝ የሚያደርግላቸው ሰዎች ይፈልጋሉ። እኔም ፐርሰናሊ ይህንን ሰርቪስ ከተለያዩ ሰዎች ጋር እንዲሰሩልኝ አውትሶርስ አድርጌ አውቃለሁ። ምንድነው ዩቲዩብ ሰራለሁ፣ ዩቲዩብ ላይ የሚሰራቸው ነገሮች ደግሞ ተቆራርጠው ቲክቶክ ላይ ሼር እንዲደረጉ ፈልጋለሁ። ለዛ ጊዜ የማጣ ከሆነ ይህንን ሰርቪስ የሚሰጠኝ ሰው ጋር አብሬ እሰራለሁ ማለት ነው። ቤዚክሊ ሀሳቡ እሱ ነው። ስለዚህ ከእናንተ የሚጠበቀው ፖድካስት ያላቸውን ሰዎች፣ ሎንግ ኮንቴንት የሚሰሩ ማንኛውንም አይነት ክሬተሮች በሙሉ አፕሮች ማድረግ ነው። እነሱ ይህንን ሰርቪስ ፎር ሹር ይፈልጉታል። ከእናንተ የሚጠበቀው ቪዲዮዎችን የመቆራረጥ ችሎታ which is ቤዚክ የሆነ የቪዲዮ ኤዲቲንግ ስኪል ያስፈልጋቸዋል። ከዛ በተጨማሪ ደግሞ you have to know የኮንቴንት ስትራክቸሮችን በደንብ ማወቅ አለባችሁ። ዝም ብሎ አይደለም የሚቆረጠው፣ የራሱ ህግ አለው። ታይም ስታምፕ የማውጣት ችሎታ ሊኖራችሁ ይገባል። ከዛ ውጭ ከሁክ ጀምሮ እስከ መዝጊያው ድረስ ምን አይነት መልእክት ያስተላልፋል የሚለውን በደንብ በትክክል የሚያውቅ ሰው መሆን ይጠበቅባቸዋል። ያንን ማድረግ የምትችሉ ከሆነ ግን በእርግጠኝነት ነው የምነግራችሁ ስራውን አታጡትም። ኢቭን እኔ ራሴ እፈልጋለሁ አፕሮች ብታደርጉኝ አብረን መስራት እንችላለን። በድጋሚ ተማሪ ብሆን ፎከስ የማደርግባቸው 5 የሳይድ ኢንካም ስኪሎች እነዚህን ይመስላሉ። ነገር ግን እኔ ኩዊክ መኒ ወይም ደግሞ ወዲያው ገንዘብ የማገኝበት ነገር ላይ ሳይሆን ፎከስ የማደርገው ቫልዩ የማገኝበት ነገር ላይ ነው። ያ ሲባል ምን ማለት ነው? ቫልዩብል ሰዎች ክላይንቶችን አትራክት ያደርጋሉ። ቫልዩብል ሰዎች ሞር ኦፖርቹኒቲዎችን ያመጣሉ። ቫልዩብል ሰዎች ሞር ይከፈላቸዋል። ቫልዩብል ሰዎች የፈለጉትን ነገር ማድረግ ይችላሉ ብዬ አምናለሁ። ስለዚህ ዋናው ዓላማ ምንድነው? ቶሎ ኩዊክ የሆነ ገንዘብ ማግኘት ሳይሆን ያንን ገንዘብ የሚያገኘውን ሰውዬ መሆን ነው። ስለዚህ ቫልዩብል መሆኑ ላይ ፎከስ እናድርግ። ሞር ቫልዩብል በሆነ ቁጥር ሞር ገንዘቡ ይመጣል። ያንን ባደረግን ቁጥር ደግሞ እኛ የምንወደውን ፐርሰናሊቲያችንን ፊውቸር ኬሪራችንን ቢልድ ማድረግ እንችላለን ማለት ነው። የዛሬው ቪዲዮ ይህንን ይመስላል። እናንተ እንደ ሳይድ ሀስል ለመጀመሪያ ያሰባችሁት ካለ እስቲ ኮሜንት ሴክሽን ላይ ያስቀምጡልኝ፣ በሰማው ደስ ይለኛል። ከዛም በተጨማሪ ስለ ሳይድ ሀስሎች፣ ስለ ዲጂታል ማርኬቲንግ፣ ኮንቴንት የመሳሰሉ ነገሮችን በደንብ ዲስከስ የምናደርግበት፣ ጠቃሚ ነገሮችን ሼር የምናደርግበት የቴሌግራም ቻናል አለን። ኮሚኒቲያችን ጆይን ማድረግ ከፈለጋችሁ ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። ጆይን ማድረጋችሁ እንዳትረሱ። ይህ ቪዲዮ ይጠቅማችኋል፣ ሳይድ ሀስል ቢጀምሩ እኮ ብላችሁ የምታስቧቸውን ጓደኞቻችሁን አድርሱላቸው። በቀጣይ ቆንጆ ቪዲዮ እስከምንገናኝ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።